ወደ ቀጣዩ ዝርዝር ጉዳይ ስናልፍ ደግሞ ኢትዮጵያን ጨምሮ በማደግ ላይ ባሉት ሀገራት በአየር ብክለት ሳቢያ በሰው ልጆች ጤናና በምጣኔ ሀብት ላይ እየደረሰ ያለውን ተጽዕኖ ለመቋቋም የሚያግዝ ጠንካራ የቁጥጥር የክትትል ስርዓት መዘርጋት ያስፈልጋል መባሉን እንመለከታለን። የኢትዮጵያ ሳይንስ አካዳሚ የአየር ንብረት ብክለት እያስከተለ ባለው ጉዳት ችግሮቹን ለመፍታት ሊወሰዱ በሚገቡ መፍትሄዎች ላይ ያተኮረ የውይይት መድረክ በአዲስ አበባ ዩኒቨርሲቲ ባካሄደበት መድረክ የተገኙ ምሁራን ናቸው ይህንን ሲሉ የሰማናቸው። ከአየር ንብረት ብክለት ጋር በተያያዙ የተለያዩ ጥናታዊ ጽሑፎች በምሁራን በቀረቡበት በዚህ የውይይት መድረክ ላይ የተገኘው ጌታሁን አንጪሶ ተከታዩን ዝርዝር ዘገባ አዘጋጅቷል። ዮሐንስ አበረ እንደሚከተለው ያቀርበዋል። የችግሩ ስፋትና ጥልቀት በኢንዱስትሪ በበለጸጉ ሀገራት ጎልቶ የሚታየው የአየር ብክለት ጉዳይ በማደግ ላይ ያሉ ሀገራትንም የችግሩ ገፈት ቀማሽ ከማድረግ አልቦዘንም። ችግሩ በሰው ልጆች ሕይወት ላይ በቀጥታ ከሚያስከትላቸው የተለያዩ የጤና እክሎች በተጨማሪ በውሃ አካላት፣ በከባቢ አየር፣ በግብርና ምርቶች እንዲሁም በሌሎችም የኢኮኖሚ ዘርፎች ላይ የሚያስከትለው ጉዳት ቀላል የማይባል መሆኑን በዘርፉ የተካሄዱ ጥናቶች ይጠቁማሉ። የተለያዩ ሀገራዊ ፋይዳ ባላቸው ርዕሰ ጉዳዮች ላይ የህብረተሰቡን ግንዛቤ የሚያሳድጉና ሳይንሳዊ አሰራሮችን የሚያጎለብቱ ስራዎች እየሰራ የሚገኘው የኢትዮጵያ ሳይንስ አካዳሚ ከአሜሪካ ኤምባሲ ፐብሊክ ዲፕሎማሲ ክፍል ጋር በመተባበር የአየር ንብረት ብክለት በአፍሪካ ጤናና ምጣኔ ሀብት ላይ የደቀነው ስጋት በሚል በዘርፉ ከፍተኛ ምሁራንን ያሳተፈ የውይይት መድረክ በአዲስ አበባ ዩኒቨርሲቲ ያካሂዷል። የአየር ንብረት ብክለት በጤና ላይ የሚያደርሳቸው ጉዳቶች፣ ችግሮችን ለመፍታት መወሰድ የሚገባቸው የፖሊሲና የህግ ማዕቀፎች እርምጃዎችን ጨምረው ዓለም አቀፋዊ ትብብሮችን የተመለከቱ ጥናታዊ ጽሑፎች በዘርፉ ምሁራን ቀርበው ውይይት ተደርጎባቸዋል። በትላልቅ ከተሞች በውሃ አካላትና በግብርና ልማት ስራዎች ላይ የአየር ንብረት ብክለት የሚያደርሰውን ተጽዕኖ የሚያመላክተው ጥናታዊ ጽሑፍ ያቀረቡት ፕሮፌሰር ሰለሞን ቢልልኝ በአየር ውስጥ ያለውን የኬሚካል ውህድ መጠን ለመለየት የተሰሩ ጥናቶች በኢትዮጵያ እምብዛም እንደሌሉ ጠቅሰው በዘርፉ ከፍተኛ ጥናትና ምርምር መደረግ እንዳለበትም አስታውቀዋል። ኢትዮጵያ ውስጥ ብዙ ጥናት የለም። ያለውን ኮንሰንትሬሽን እንለካለን በተለያዩ መሳሪያዎች ያለውን የፒኤም 2.5 ወይም ፓርቲኩሌት ማተር የሚባሉትን ኤሮሶሎች ምን ያህል በአየሩ ላይ እንዳለ እናያለን። ይሄ ከዩናይትድ ኔሽንስ ከሚፈቅደው መጠን በላይ 5 እጅ ከፍ ያለ ነው በኢትዮጵያ ውስጥ። ግን እነዚህ ፒኤም 2.5 ኤሮሶሎች ምን ኬሚካል ኮምፖዚሽን አላቸው? ሶርሳቸው ምንድን ነው? ከምንድን ነው የሚመነጩት? ያላቸው ኬሚካል ኮምፖዚሽን ደግሞ ምን አይነት የጤና እንከን ይፈጥራል የሚለውን ምርምር ለማካሄድ በጣም ከፍተኛና ብዙ ወጪ የሚፈልግ ላቦራቶሪ ያስፈልጋል። የሰለጠነ የሰው ኃይል ያስፈልጋል። በማደግ ላይ ባሉት ከተሞች ውስጥ ያለው የአየር ንብረት ብክለት የዓለም ጤና ድርጅት ካስቀመጠው ልኬት በላይ ነው የሚሉት ሌላኛው የአዲስ አበባ ዩኒቨርሲቲ ጥናት አቅራቢ ፕሮፌሰር አበራ ኮሜይ በበኩላቸው በተለይም ነዳጅ ከሚጠቀሙ ተሽከርካሪዎች የሚወጣው ጭስ ለአየር ንብረት ብክለት ትልቅ ድርሻ መያዙን ተናግረዋል። እኛ ጋር በጣም አሳሳቢ ነው የሚሆነው። ምክንያቱም WHO ወይም ደግሞ የዓለም ጤና ጥበቃ ድርጅት የተከለው ስታንዳርድ በቀን 15 ማይክሮግራም ፐር ኪዩቢክ ሜትር ነው ፒኤም 2.5 የምንለው። የኛ ግን ለምሳሌ አንድ ሳይት ላይ እኛ የምንለካበት ማለት ነው እስከ 40 ደርሷል። 41 አካባቢ ደርሷል። ዩኤስ ኤምባሲ ላይ የተተከሉ መሳሪያዎች አሉ 20 እስከ 25 ድረስ አሉ። እና ስለዚህ ሜቢ ጥሩ የተሻለ የሚሆነው የአዲስ አበባን የአየር ብክለት በሁሉ ለማወቅ ካስፈለገ ብዙ ሳይቶች ፓርቲኩሌት ማተር ሞኒተር ቢሆን ጥሩ ነው። በእኛ ግን ባለን መረጃ ቢያንስ ብክለቱ በጣም አለ የሚል ደረጃ ደርሰናል። በሰው ሰራሽና በተፈጥሮ ክስተቶች በትነት መልክ ወደ ከባቢ አየር የሚገቡ ኬሚካሎች ልቀትን መቆጣጠር በየደረጃው ከወዲሁ ትኩረት ተሰጥቶት ካልተሰራበት የጉዳት መጠኑ የከፋ ሊሆን እንደሚችልም ጥናታዊ ጽሑፍ አቅራቢ ምሁራን በዚሁ መድረክ ላይ አሳስበዋል። ከተሞችን መስፋፋትና የኢኮኖሚ እድገትን ተከትለው ለአየር ንብረት ብክለት አሉታዊ አስተዋጽኦ ሊያበረክቱ የሚችሉ ጫናዎችን ሚዛናዊ በሆነ መልኩ በሕግና በፖሊሲ መምራት ደግሞ ሌላኛው የቁጥጥር ስርዓቱን ለማጠናከር አጋዥ መንገድ ነው ሲሉም ጠቅሰዋል። ደግሞ አየር ብክለት ችግራችን ከሆነ በህግ ማዕቀፍ ይፈልጋልኝ፣ የፖሊሲ ማዕቀፍ ይፈልጋልኝ። ይህም ብክለት ደግሞ ሬጉላርሊ ሞኒተር ማድረግ ያስፈልጋልኝ። አየር ብክለቱ ደግሞ ከፍ ሲል ደግሞ ኢንፎርስ ማድረግ ያስፈልጋል። እነዚህ ተያያዥ ነገሮች ናቸው ያሉት። አሳሳቢ ነው፣ እየባሰ ነው የሚሄደው። እርምጃ መወሰድ አለበት። ምክንያቱም ኢኮኖሚያችን እያደገ ሲሄድ፣ ከተሞች እየተለቁ ሲሄዱ፣ ኤሚሽኑ እየጨመረ ሲሄድ በሽታው ካሁኑ እርምጃ ካልተወሰደ ከቁጥጥር በላይ ሊሆን ስለሚችል ካሁኑ ከከተማ እድገት ጋር አብሮ ፕላን የሚደረግ መሆን አለበት።
ምክንያቱም ብዙ ሀገሮች እርምጃ በመውሰድ ብዙ አትርፈዋል። እንደዚህ አይነት የፖሊሲ ምክር ሀሳብ ጠቋሚ ምክክር መድረክ ስናካሂድ ይህ 5ኛ ዙር ነው ያሉት የኢትዮጵያ ሳይንስ አካዳሚ ስራ አስፈጻሚ ዲሬክተር ፕሮፌሰር ተከተል ዮሐንስ የአካባቢና የአየር ንብረት እንክብካቤ ጉዳይ ሁሉን አቀፍ ትብብር የሚጠይቅ መሆኑን ገልጸዋል። ስለሆነም በውይይት መድረኩ ላይ የተጠቆሙ የመፍትሄ ምክር ሀሳቦች የፖሊሲ አውጪዎችንም ጨምሮ ሁሉም የሚመለከታቸው ባለድርሻ አካላት ተፈጻሚ ማድረግ ይጠበቅባቸዋል ብለዋል። ዋናው እንደ አካዳሚ ልናደርግ የምንችለው ይህንን ነው። ማለትም ለፖሊሲ ግብዓት የሚሆኑ ሀሳቦችን ኤቪደንት ቤዝድ የሆኑ ሀሳቦችን ማቅረብ ነው። ያንን ያቀረብነውን ሀሳብ ባይ አድርጎ አስፈላጊ በሆነ መልኩ ሚቲጌት የሚያደርጉ መንገዶችን እኔ ባለድርሻ አካላት መንግስትም ሊሆን ይችላል ይህንን ተቀብሎ ወደ ተግባር መተርጎም አለበት። በዚሁ የውይይት መድረክ ላይ የአየር ንብረት ብክለት በሰው ልጆች የዕለት ተዕለት እንቅስቃሴዎች ላይ የሚያስከትላቸውን ጫናዎች የሚመለከት ፖሊሲ አውጪዎችና ጥናታዊ የጽሑፍ አቅራቢዎችን ጨምሮ በእያንዳንዱ ግለሰብ ደረጃ ዘላቂ የሆነ የግንዛቤ ማስጨበጫ ስራዎችን ያጠናከረ መልኩ መስራት ያሻል ሲባል ሰምተናል።